ይህ ኮንዶሚኒየም አይደለም። በመሃል መገናኛ ላይ በ40/60 አከፋፈል ቴምር ፕሮፐርቲስ አዲስ ነገር ለእናንተ ይዞላችሁ የመጣ እንጂ ከስቱዲዮ 32 ካሬ ጀምሮ በ2,700,000 ብር ጠቅላላ ክፍያ እንዲሁም ባለ 1 መኝታ 60 ካሬ በ4,600,000 ብር ጠቅላላ ክፍያ፣ ባለ 2 መኝታ 90 ካሬ በ7 ሚሊዮን ጠቅላላ ክፍያ እንዲሁም ባለ 3 መኝታ ከ113 ካሬ ጀምሮ የካሬ አማራጭ በ9,200,000 ብር ጠቅላላ ክፍያ ጀምሮ እነዚህ ቤቶች 35% ድረስ ቅናሽ የተደረጉ ቤቶች ሲሆኑ አሊያም ደግሞ 20% ብቻ ቅድመ ክፍያ በመክፈል ቀሪውን ቀስ ብላችሁ የምትከፍሉበትን አማራጭ ይዘንላችሁ መተናል። በተጨማሪ ደግሞ በ40/60 አከፋፈላችን 40% ብቻ ሲከፍሉ 10% ቅናሽ እናደርግላችሁና ቀሪውን 60% ቀስ ብላችሁ ቤቱን ስትረከቡት የምትከፍሉት ይሆናል። ቴምር ፕሮፐርቲስ እነዚህና ሌሎች አማራጮችን ይዘን ስለመጣን ከታች በምናስቀምጣቸው ስልክ ቁጥር እኛን ኮንታክት ማድረግ ይችላሉ። ጤና ይስጥልኝ። ይህ አዋዜ ነው። የዕለቱን ዋና ዋና ጉዳዮች እንመለከታለን። በላይ በቀለ ነኝ። የእስራኤል የጦር ጀቶች በሊባኖስ ድብደባ መፈጸማቸው ተነገረ። ዛሬ ከሰዓት የእስራኤል ተዋጊ ጀቶች በተለይ በደቡባዊ ሊባኖስ አልማንሱር በተባለች ከተማ መጠነ ሰፊ ድብደባ መፈጸማቸውን የሊባኖስ ዜና አገልግሎት ማምሻውን ዘግቧል። ስለደረሰው ጉዳት በዝርዝር አልተገለጸም። የእስራኤል ተጠናክሮ የቀጠለው ድብደባም የሊባኖስ ጦር በደቡብ ሊባኖስ ለሚያደርገው ሰፈራና ለነዋሪዎች መመለስ እንቅፋት መፍጠሩ ተነግሯል። የሊባኖስ ጦር ባወጣው መግለጫም እስራኤል የተደረሰውን የሰላም ስምምነትና ዓለም አቀፍ ሕግ መጣሷን ቀጥላለች ሲል ከሷል። የሊባኖስ ሰራዊት የጀመረውን ተልዕኮ እንደሚቀጥልና ነዋሪዎች ወደ ቀያቸው እንዲመለሱ ለማድረግ እንደሚጥር ገልጧል። ከእስራኤል በኩል እስካሁን የተሰጠ ምላሽ የለም። ይህ በእንዲህ እንዳለ በእስራኤል እስር ቤቶች 40 የፍልስጤም ጋዜጠኞች እንደሚገኙ ተነግሯል። የፍልስጤም እስረኞች ማኅበር በእስራኤል የታሰሩ የፍልስጤም ጋዜጠኞች ቁጥር 40 መድረሱን አመልክቷል። ዛሬ ጠዋት በራማላህ መሐመድ አዋድ የተባለ ጋዜጠኛ በእስራኤል ወታደሮች ተይዞ መታሰሩንና ይህም የታሰሩ የፍልስጤም ጋዜጠኞችን ቁጥር 40 እንደሚያደርሰው ገልጧል። 5ቱ ሴቶች መሆናቸውንና የጋዛ ጦርነት ከጀመረ ከ2023 ወዲህ አጠቃላይ ከ250 በላይ ጋዜጠኞች ታስረው እንደነበር ጠቅሷል። አብዛኞቹ ከሰላም ስምምነቱ በኋላም መለቀቃቸውን፣ በዚያው የጋዛ ጦርነት ከ260 በላይ ጋዜጠኞች መገደላቸውን ጨምሮ ገልጧል። አሜሪካም የሆርሙዝ መተላለፊያን ተቆጣጥራለች ሲሉ ፕሬዝዳንት ትራምፕ መናገራቸውን ኢራን ውድቅ ማድረጓ ተነገረ። አዲስ የተሾሙት የኢራን ደህንነት ምክር ቤት ኃላፊ ሞሰን ሬዛይ በቴሄራን ለቻይና አምባሳደር በሰጡት ማብራሪያ አሜሪካም ከኢራን የቀረበውን ቅድመ ሁኔታ እስካልተቀበለች የሆርሙዝ መተላለፊያ ዝግ ሆኖ እንደሚቆይ ገልጸዋል። የዓለማችን 1/5 ነዳጅ የሚተላለፍበት የሆርሙዝ ሰርጥ በጦርነቱ ሳቢያ በመዘጋቱ በዓለም የነዳጅ ገበያ ላይ ከፍተኛ ተጽዕኖ ማሳደሩ ይታወቃል። የሆርሙዝ መተላለፊያን በተመለከተ ንግግር የሚደረገው የባህር መስመሩ ተጋሪ ከሆነችው ከኦማን ጋር ብቻ ነው ብላለች ኢራን። ይህ በእንዲህ እንዳለ ኢራንና አሜሪካም የደረሱት የ60 ቀናት ተኩስ አቁም ስምምነት በሚቀጥለው ሳምንት የሚያበቃ ሲሆን እስካሁን ተኩስ አቁሙን ለማራዘም ምንም አይነት ንግግር አለመካሄዱ ተመልክቷል። እናም ይላሉ ታዛቢዎች የተኩስ አቁሙ ቀነ ገደብ ካበቃ በኋላም ምንም የተረጋገጠ የሰላም ሁኔታም አይኖርም። አስቸኳይ የሰላም ስምምነት ካልተፈረመ ጦርነት የመቀጠል ዕድሉ ሰፊ እንደሆነ ገልጸዋል። እስራኤል በተለይ ኢራን ኒኩሌር መልሳ የማበልጸግ አቅሟ ተዳክሟል ብትልም በኢራን ላይ ጥቃት ለመፈጸም ሰፊ መሰናዶ ላይ መሆኗ ይነገራል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በእኔ የሥልጣን ዘመን ኢራን በፍጹም ኒኩሌር ጦር መሳሪያ እንዲኖራት አልፈቅድም ሲሉ ደጋግመው መዛታቸው ይታወሳል። አንድ የኢራን ከፍተኛ ባለሥልጣንም ተኩስ አቁሙን ለማራዘም ከአሜሪካ ጋር ምንም አይነት ድርድር እየተካሄደ አለመሆኑን አረጋግጠዋል። ከዚህ ቀደም የተደረሰውን ስምምነት አሜሪካ በ48 ሰዓታት እንዳፈረሰችና ከቀናት በኋላም ከስምምነት እንደወጣች መግለጻቸውን ሮይተርስ ዘግቧል። በኮሎምቢያ የመሬት መንቀጥቀጥ አደጋ በሕንፃ ፍርስራሽ ስር ለ36 ሰዓታት ተቀብራ የቆየች
የ32 ዓመት ሴት በሕይወት መትረፏ ተነገረም። ዳንኤላ ላርጎ የተባለችው ሴት ከተደረመሰ ሕንፃ ስር የወጣችው ለ10 ሰዓታት ያህል በተካሄደ አሰልቺና ፈታኝ የቁፋሮና የነፍስ አድን ሥራ ነው። የዳንኤላ እናት የአካባቢው ነዋሪ ከፍርስራሹ ስር የእርዳታ ጥሪ ድምፅ ሰምቶ የአደጋ ጊዜ ሰራተኞች ስፍራው ላይ ከደረሱ በኋላ በትንሽ ካሜራ በመጠቀም የልጃቸውን ትክክለኛ ቦታ ማረጋገጥ እንደቻሉ ገልጸዋል። ከላይ በተቆፈረ የመጀመሪያ ዋሻ በኩል ለዳንኤላ ኦክሲጅን ማቅረብ የተቻለ ሲሆን ከታች በኩል በተቆፈረ ሁለተኛ ዋሻ በኩል በሕይወት እንድትወጣ ማድረግ ተችሏል። የኮሎምቢያው ፕሬዝዳንት ይህንን ስኬታማ የነፍስ አድን ሥራ ተስፋን የሚሞላ ታላቅ ዜና ሲሉ አድንቀዋል። የዳንኤላ እናት በበኩላቸው በቤት ውስጥ የ12 ዓመት ልጇ በጉጉት ይጠብቃታል ብለዋል። በኮሎምቢያ 7.4 በተመዘገበው የመሬት ነውጥ 188 ሰዎች መሞታቸው ሲረጋገጥ ቁጥራቸው በውል ያልታወቀ መጥፋታቸው ይነገራል። በሕንፃዎች ፍርስራሽ ስር የተቀበሩ ካሉ ፍለጋው ተጠናክሮ ቀጥሏል። በኢራን የሚደገፉት ሁቲዎች በቀይ ባህር በጭነት መርከብ ላይ ባደረሱት ጥቃት 6 ሰዎች መሞታቸውና 10 በላይ መቁሰላቸው ተነገረም። የየመን መንግሥት የትራንስፖርት ሚኒስትር መርከቧም ከሞቻ ወደብ በስተደቡብ በ3 የባለስቲክ ሚሳይሎች ከተመታች በኋላ እሳት ተነስቶ 4 መርከበኞች መሞታቸውን ገልጸዋል። ከሟቾቹ መካከል 3ቱ የፓኪስታን ዜጎች ሲሆኑ አንዱ የኢንዶኔዥያ ባህረተኛ ነው ተብሏል። የየመን ባህር ዳርቻ ጠባቂዎች ኋላ ላይ እንደገለጹት ሁለተኛው የሚሳኤል ጥቃት የሕይወት አድን ሰራተኞችን ኢላማ ማድረጉን አመልክተዋል። ሁቲዎች የሳውዲ አረቢያ ወታደራዊ መሳሪያዎችን የጫነች መርከብ እንደመቱ ተናግረዋል። እስራኤልና አሜሪካም የካቲት 21 2018 በኢራን ላይ ጦርነት ከከፈቱ ወዲህ ሁቲዎች በመርከብ ላይ የፈጸሙት የመጀመሪያው ከባድ ጥቃት መሆኑ ተገልጿል። የሁቲ ታጣቂዎች ባለፈው ወር የሳውዲ መርከቦች በቀይ ባህር ላይ እንዳይተላለፉ እገዳ ከጣሉ በኋላ በመርከብ ላይ ጥቃት መሰንዘር ጀምረዋል። የመካከለኛው ምስራቅ ጦርነት 5 ወራት ያስቆጠረ ሲሆን በተለይ በቀጠናው የተፈጠረው አለመግባባት ወይም ደግሞ አለመረጋጋት እየተባባሰ በመጣበት በዚህ ጊዜ ሁቲዎች በቀይ ባህር በኩል በሚያልፉ የነዳጅ መርከቦች ላይ የሚፈጽሙት ጥቃት መጠናከር ዓለም አቀፉን ማህበረሰብ ስጋት ላይ ጥሏል። በሊባኖስ የሞት ቅጣትን የሚያስቀር ውሳኔ የሀገሪቱ ፓርላማ በአብላጫ ድምፅ አሳልፏል። 128 መቀመጫዎች ባሉት ፓርላማ አብዛኞቹ አባላት የሞት ቅጣት እንዲቀር የቀረበውን የውሳኔ ሐሳብ በመደገፍ ድምፅ ሰጥተዋል። የሄዝቦላህ የፓርላማ ተወካዮች ግን ውሳኔውን መቃወማቸው ታውቋል። ሕጉ ተግባራዊ ለመሆን ለፕሬዝዳንት ጆሴፍ ኦውን ከመተላለፉ በፊት ወደ ካቢኔው ይላካል። መንግሥት ለሕጉ ያለውን ይሁንታ አስቀድሞ መግለጹ ተነግሯል። በአዲሱ ሕግ መሠረት የሞት ቅጣት በዕድሜ ልክ እስራትና በከባድ የጉልበት ሥራም ይተካል። ከባድ የጉልበት ሥራም በሊባኖስ ሕግ ያለ ቢሆንም በቅርብ ዓመታት ውስጥ እምብዛም ተግባራዊ አልተደረገም። የሊቢያ ብሔራዊ ደህንነት ኃላፊ ፋውዚ ማንሱሪ መኪናቸው ላይ በተጠመደ ቦምብ መገደላቸው ተነገረ። የሀገሪቱ ጦር ባወጣው መግለጫም ኃላፊው በቤንጋዚ ግዛት ከመስጊድ ወደ ቤታቸው እየተጓዙ ሳለ መኪናቸው ላይ የተጠመደ ቦምብ ፈንድቶ መገደላቸውን አመልክቷል። የምስራቅ ሊቢያ ወታደራዊ ደህንነት ኃላፊ ላይ የተፈጸመውን ግድያ የሊቢያ ጦር የከዳተኞች የወንጀል ተግባር በማለት አውግዟል። ከሙአመር ጋዳፊ አገዛዝ ከወደቀ ማለትም የሙአመር ጋዳፊ አገዛዝ ከወደቀ ወዲህ ሊቢያ በርስ በርስ ጦርነት ስትታመስ ቆይታለች። ይህ አዋዜ ነው። ይህ ኮንዶሚኒየም አይደለም። በመሃል መገናኛ ላይ በ40/60 አከፋፈል ቴምር ፕሮፐርቲስ አዲስ ነገር ለእናንተ ይዞላችሁ የመጣ እንጂ ከስቱዲዮ 32 ካሬ ጀምሮ በ2,700,000 ብር ጠቅላላ ክፍያ እንዲሁም ባለ 1 መኝታ 60 ካሬ በ4,600,000 ብር ጠቅላላ ክፍያ፣ ባለ 2 መኝታ 90 ካሬ በ7 ሚሊዮን ጠቅላላ ክፍያ እንዲሁም ባለ 3 መኝታ ከ113 ካሬ ጀምሮ የካሬ አማራጭ በ9,200,000 ብር ጠቅላላ ክፍያ ጀምሮ እነዚህ ቤቶች 35% ድረስ ቅናሽ የተደረጉ ቤቶች ሲሆኑ አሊያም ደግሞ 20% ብቻ ቅድመ ክፍያ በመክፈል ቀሪውን ቀስ ብላችሁ የምትከፍሉበትን አማራጭ ይዘንላችሁ መተናል። በተጨማሪ ደግሞ በ40/60 አከፋፈላችን 40% ብቻ ሲከፍሉ 10% ቅናሽ እናደርግላችሁና ቀሪው 60% ቀስ ብላችሁ ቤቱን ስትረከቡት የምትከፍሉት ይሆናል። ቴምር ፕሮፐርቲስ እነዚህና ሌሎች አማራጮችን ይዘን ስለመጣን ከታች በምናስቀምጣቸው ስልክ ቁጥር እኛን ኮንታክት ማድረግ ይችላሉ።